አይ ቲንክ ይታያል አይደለም? አሁን ግዕዝ ዋነኛ ዓላማው ምንድነው ስንል እንዲህ ይላል መግቢያው ላይ ልሳን ግዕዝ ላይ አንደኛ ክፍል ላይ ሀገራችን በትልቁ አርጉት። ኦኬ እሺ፣ ሀገራችን ኢትዮጵያ ይላል የብዙሃን ቋንቋዎች ባለቤት ስትሆን የግዕዝ ቋንቋ ከቀደም ቋንቋዎች ውስጥ በግንባር ቀደምትነት ይጠቀሳል። የግዕዝ ቋንቋ የኢትዮጵያ ብሔራዊ ቋንቋ ሆኖ ለረጅም ዘመናት ያገለገለ ሲሆን ለሀገራችን የስነ ጽሑፍ እድገት ትልቅ አስተዋጽኦ አበርክቷል። በመሆኑ አያሌ ቅዱስ መጽሐፍ፣ የጥበብ መጽሐፍ፣ የታሪክ መዛግብት እንዲሁም ጥንታውያን ቅኔ የተጻፈበት በግዕዝ ቋንቋ በመሆኑ ቤተ ክርስቲያን ሀገራችን ኢትዮጵያ እንዲሁም የአባቶች የጥንት ጥበባቶችን ለመረዳት የግዕዝ ቋንቋ ማወቅ አማራጭ የሌለው መፍትሄ ነው ይላል። አሁን የግዕዝ ቋንቋ ሰዎች የሚማሩበት ዋነኛ ዓላማ ምንድን ነው ስንል የቅዱሳን ታሪክን ለማወቅ ነው። ለምሳሌ የስነ ጽሑፍና የግዕዝ ቋንቋ የኢትዮጵያ ቋንቋ ለረጅም ዓመታት አያሌ ቅዱሳን መጽሐፍ የሚባሉ ለምሳሌ ገላት፣ ድርሳናት ምናምን ነው። እነዚህ ነገራቶች ለሙስሊሞች ምን ይጠቅማል ነው አሁን ዋነኛው። ከዛስ አባቶች ልጆቻቸው በመንፈሳዊ እውቀትና ስነ ምግባር በማነጽ ለቤተ ክርስቲያንና ለሀገሪቱ ተተኪ ትውልድ እያፈሩ ይገኛሉ ምናምን ነገር ይላል። ለቤተ ክርስቲያኒቱ ነው የሚጠቅመው ግዕዝ ማለት ነው እንጂ ለሙስሊሙ አይጠቅምም። ለሙስሊም ቅድም መሐመድ ቢሉ እንደተናገረው አንድ እኔ ግዕዝ ብማር ምን ይጠቅመኛል? ምንም የምጠቀምበት ነገር እኮ የለም። ምናልባት እነዚህና መሰል መጽሐፎች ላቅ እችላለሁ። ለምሳሌ እነዚህ መጽሐፎችን ልረዳበት እችላለሁ። እነዚህ መጽሐፎች ልረዳ እችላለሁ በግዕዝ የተጻፉ። አሁን እነዚህ መጽሐፎች በግዕዝ ስለሆኑ እነዚህ መጽሐፎችን አውቃለሁ። ከዛ ውጭ እነዚህ መጽሐፎች ሳነብ ደግሞ እኔ ምንድን ነው የምማረው ነው። ለምሳሌ መስተፋቅር ምናምን ለግርማ ሞገስ ዘበደ በል ይለኛል። እኔ ዘበደ ብዬ ላድር ነው ግዕዝ የምማረው ወይስ እኔ ታሪክ ላቅ ነው? መስተፋቅር ላሳያችሁ። ለምሳሌ መስተፋቅር ተብሎ እንዲህ አይነት በግዕዝ ተጽፎ እናገኛለን። እነዚህ ነገራቶችን ልማር ነው ወይ? አሁን ግዕዝ ማቀው እነዚህ ነገራቶችን አውቄ ልናገር ነው ወይ? ወይስ ፐርፐዙ ምንድን ነው? እኔ የማይገባኝ ነገር ያ ነው። እየቀለድኩ እንዳይመስላችሁ። አሁን ገጽ 21 ላይ ላሳያችሁ። ገጽ 21 ላይ እንዲህ በማለት ይናገራል። 21 ይመስለኛል። ምንም ማስተላል ነበር እንዴ? መስተፋቅር ይታያችኋል። ለመስተፋቅር እዚህ ጋር መስተፋቅር ይላል። ከዛ ዘበደ በኮሬድ ምናምን ጸጸ ወወ ፓፓ ፐ ምናምን ነገር ይላል። አሁን አንድ መወዳትን ሴት ጋር ሄጄ እኔ ዘበደ ማለት ነው ያለብኝ በግዕዝ ወይስ እንዴት ነው? እኔ አይገባኝ። ታሪኬ ከሌለ ስለ እስልምና ታሪክ በግዕዝ ተጽፎ ከሆነ ያስረዱን። ኢቭን እኮ ታምረ ማርያም የተጻፈው በአረብኛ ነው። ሁላችንም የምናውቀው አንድ እውነት አለ። የተጻፈው በምንድን ነው? በአረብኛ ነው። ወደ ግዕዝ ተተርጉሟል። የተለያዩ የአባ ማናቸው አባ ጊዮርጊስ ዘጋስጫ ነው ምናምን የሚባሉት መጽሐፈ ሚስጥር ምናምን እነዚህ ከአረብኛ ወደ ግዕዝ ነው የተተረጎሙት። ይህ የታወቀ ነገር ነው እና ዛሬ ላይ መጥተው ደግሞ ይህን ነገር በግድ ተማር ከዛ ደግሞ ይሄ አቡነ በሰማያት እንዲሉ ማለት ነው ተማሪዎች በግልጽ እንዲህ እያስደረጉ ማለት ነው። አሁን ለምሳሌ ቪዲዮ ላሳያችሁ። ተመልከቱ እንግዲህ አቡነ በሰማያት እያሉ ማለት ነው። አቡነ በሰማያት እያለ ሰው እንዴት ነው ግዕዝ ተማር የምትለው? ይህን ነገር እያየህ ማለት ነው። ማለት አንዳንዴ ኦርቶዶክስ ስለሆናችሁ አይደለም ከሆኑ ሰው የሆነ ራሳችሁ ከሁሉም ነገር ኢግኖር አድርጋችሁ ለአንድ ሰከንድ ጥሩ ህሊና ካላችሁ በህሊናችሁ አስቡ ለማለት ያክል ነው። ቢላል ሀሳብ ካለ ጨምር። እንዲሁም ክርስቲያኖች ካላችሁ አስገቡ። ሞዴሬተሮች ክርስቲያኖች ካሉ ወቅት ያለሽ ትላለች። አለ ቢሉ አለ እንደኛ
ዓላማ ምንድን ነው? አሁን በሰንበት ደረጃ ይሰጣል አይደለም ቢላል። የሰንበት ትምህርት ቤት ላይ ግዕዝ እንደ ዓለማዊ ትምህርት ይሰጣል እና ለምንድን ነው የሚሰጠው? የሰንበት ትምህርት ቤት ላይ ለምንድን ነው የሚሰጠው ስንል ሞር ቅዱሳን መጽሐፍ የሚሉትን የኦርቶዶክስ መጽሐፎችን ለማወቅ ነው አይደለም። ስለዚህ አንድ ሰው ደግሞ ዓለማዊ ትምህርት ላይ ግዕዝ ሲማር ጊዜ ምን ለማወቅ ነው? መጽሐፈ ሄኖክ ለማወቅ ነው። የሰንበት ትምህርት ቤት የግዕዝ ቋንቋ ትምህርት እንትን አለኝ፣ ዶክመንቱ አለኝ እና በትረ ማርያም አበባው የሚባል የግዕዝ ሊቅ በጎንደር ሀገረ ስብከት ይመስለኛል የሚያገለግል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት ለደብረ ኃይል ወደ ደብረ ጥበብ በዓታ ለማርያም ቤተክርስቲያን ሰንበት ትምህርት ቤት የተሰጠ በሚል የግዕዝ ቋንቋ ትምህርት አለ። በዚህ ቋንቋ ትምህርት ውስጥ የመጀመሪያው ምዕራፍ ፊደላት ነው። የግዕዝ ቋንቋ የራሱ የሆኑ የፊደላት አሉት። ከግዕዝ እስከ ሳብዕ የሚዘልቁ ግዕዝ የመጀመሪያው ማለት ነው። ሳብዕ ሰባተኛው ፊደል ማለት ነው። ሀግዕዝ፣ ሆካይብ፣ ሂሳሊስ፣ ሀራብዕ፣ ሄሃምስ፣ ሆሳድስ፣ ህሳድስ፣ ሆሳብ አይደለም። ሳብዕ ሰባት ነው። ግዕዝ ማለት በነገራችን ላይ የመጀመሪያ ማለት ነው። እነዛን ፊደላቶች 26ቱን ፊደላቶች ያስተምራል የመጀመሪያው ምዕራፍ ላይ። ከዛ ደግሞ ከግዕዝ ውጪ ተበድረው የገቡ እንትኖች አሉ፣ በተወሱ የገቡ ቃላቶች አሉ። እነሱንም እዛ ውስጥ ያሳያል። ከዛ ሞክሼ ፊደላት የሚባል አለ። እነሱም ፊደላቶች ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ እሳቱ ሰ፣ ንጉሱ ሰ፣ ጸለቱ ጸ። አሁን ጸ ሁለት አይነት ጸል አይደለም። አንኛው ጸ ጸሎቱ ጸ ነው። ጸለቱ ጸ የተባለበት ምክንያት ጸሎት ብለው ሲጽፍ አንድ ሰው ሁለተኛ ፀሐዩ ጸን ከተጠቀመ ትርጉም ለውጥ አለ ብለው ያምናሉ። በእነሱ ማለት ነው፣ በግዕዝ በቤተ ክርስቲያን አስተምሮ ማለት ነው። እቺ የምትመስለው አጻ አለች አይደለም፣ ፀሐዩ አጻ የምትባለው እሷን ተጠቅመህ ስጽፍና ያኛውን ጸጥ ተጠቅመህ ስጽፍ ልዩነት አለው። ይሄ ከምን ጋር የመጣ ነው? ከእምነት ጋር ተያይዞ ነው። በሊንጉስ በቋንቋ ደረጃ ግን ዝም ብለን አሁን እኔ በሁለቱም ነው የምጠቀሙ። ፀሐይ ብዬ ለመጻፍ ሁለቱንም እጠቀማለሁ፣ ችግር የለብኝም። በአማርኛ ስነ እንትን ውስጥ ስነ ጽሁፍ ውስጥ ማለት ነው የሚገድብህ ነገር የለም። ይሄን በመጽሐፍ ትርጉም አሳትክ ብሎ ፐኒሽ የሚያደርግህ አካል የለም። ይሄን ያስተምራል። ከዛ በኋላ ሞክሼ ፊደላቶች አሉ። ከዛ ልሳነ ግዕዝ ንግግር፣ ንባብን ንግግር ላይ ብሎ ንባብ ነው ያመጣው። እዚህ ጋር ተመልከት። ንግግር ብሎ ንባብ ነው ያመጣው። ንግግር ብሎ ማለት ንባብ ብቻ አይደለም። ቤዚካሊ ንባብ አለ። ሰላምታ በጠዋት ጽባህ፣ በጽባህ ማለት በጠዋት ማለት ነው። በጠዋት ላይ የሚደረግ ሰላምታ እፎ ህዳርከ፣ እንዴት አደርክ የሚል ያደገ ቋንቋ እያለኝ ሲጀምር እኔ እንዴት አደርክ አይደለም፣ አሰላሙ አለይኩም ነው። እንዴት አደርክ፣ እንዴት አመሸ ብዬ ማለት አይጠበቅብኝም። አሰላሙ አለይኩም የሚል የሚያምር የሚጣፍጥ ሰላምታ እያለኝ እንዴት አደርክ ማለት የሚባለውን ነገር እንደ አዲስ ለመማር መጋጋጥ አለብኝ ብዬ አላስብም። እፎ ሀደርከ፣ እፎ ሀደርኪ፣ እፎ ሀደርክሙ፣ እፎ ሀደርክን እያልክ ክን ክሞ ወክን እያልክ ማለት ነው። በግዕዝ ቋንቋ ማለት ነው። ስታወራ የምትኖርበት ምንም እንትን የለም። ይሄን ነው የሚያስተምሩት። ከዛ ቀጥሎ ቀን ላይ የሚባልበት ሰላምታ በቀን እፎ ወአልከ፣ እፎ ወአልኪ፣ እፎ ወአልክሙ፣ እፎ ወአልክን እያልክ ማለት ነው። ከዛ በምሽት ይሄን ወደ ኋላ ጥንታዊ ጋርዮሽ ማለት ነው። የሰው ልጆች ብዙ አይነት የሰላምታ አይነት አላቸው። በአሁን ሰዓት ብዙ አይነት ማለት ነው። ወደ ኋላ መመለስ አይጠበቅብኝም። በጋ አልፎ ክረምት ሲመጣ፣ በጋው አልፎ ክረምት ሲመጣ ስለሚባሉት አባባሎች እፎ ሀገይከ፣ እፎ ሀገይኪ፣ እንደዚህ ነገሮች። ከዛ ቀጥሎ የቃላት ጥናት የሚል አለ። አስማተ ዘመድ ይባላል። የቃላት ጥናት አስማተ ዘመድ፣ አንደኛ አብ አባት ማለት ነው። እናት ነው። ሄው ወንድ አያት ነው። ሄውት ሴት አያት ነው። ወለት ሴት ልጅ ነው። ወልድ ወንድ ልጅ ነው። እኹ ወንድም፣ እህት እንዲህ እያለ ያስተምራል። ምዕራፍ 2 ላይ ስትሄድ አሃዝ ነው የሚሄዱት። አሃዞች ማለት ቁጥሮች ማለት ነው። ከአንድ ጀምሮ ያሉትን ያስተምራል። ከዛ ቀጥሎ ምዕራፍ 3 ላይ ስትሄድ በዚህ ላይ ብዙ ነገሮች አሉ። እንዴት አድርገህ አመታቶችን እንዴት እንደምትጽፍ፣ ረጃጅም ቁጥሮችን እንዴት እንደምትጽፍ ሁሉ የቃላት ጥናት ደግሞ አለ። ስመ እንስሳት እንደ አዲስ ማለት ስመ እንስሳት
ጥናት ብሎ አስቀምጧል። ይሄ ሰንበት ትምህርት ላይ ያለ ስመ እጽዋት እነሱ ግን ሙዝ አድርገውታል እያለ ይሄዳል። ከዛ ቀጥሎ ንግግር ንባብ ላይ መኑ ሰምከ ስምህ ማን ነው? መስሙክ ከአረብኛ ጋር ይመሳሰላል። መኑ ስምኪ ስምሽ ማን ነው? እንዲህ አይነት ነገሮችን ያስተምራሉ። ከዛ በኋላ ቀጥላ የሚሄደው ምንድነው? ስርዓተ ንባብ አብሎ ያስቀምጣሉ። ስርዓተ ንባብ በዚህ ላይ ይሄዳል። ወዳቂ ንባብ አለ፣ ተነሽ ንባብ አለ፣ ተጣይ ንባብ አለ። እነዚህ ነገሮች ማለት ነው። የቤት እቃዎች የምናምን እቃዎች ምናምን ከዛ የፊደላት ተጽዕኖ በስርዓተ ነጥብ ላይ ምንድን ያለው የሚለውን ነገር ያሳያል። ይሄ እንግዲህ የሰንበት ትምህርት ቤት ነው። ይሄን በተመለከተ በሰንበት ትምህርት ቤት ውስጥ እንዲያዙት መቀጠል ይችላሉ። ምን ያስፈልግ? ይሄን ሁሉ የሚያስተምሩበት ምክንያት ምንድን ነው? መጽሐፍ ቅዱስን ሌሎች ድርሳናቶችን እንዲያነቡ እንዲችሉ ነው። ምዕራፍ 4 ላይ ስትሄድ መራህያን ብሎ የሚያስቀምጠው አለ። ወእቱ ወእቶሙ እሙንቱ የእቲ ወእቶ እንደዚህ ያሉ ርቢዎች ማለት ነው። እንደው የመጀመሪያው ላይ ብንሄድ የፊደሉ ላይ ስንሄድ ናልኝ አቦ ቻፕተር 1 ላይ ናለኝ ማንት